አንድ ሪሰርች አየሁኝና እሱን ሀሳብ ሲሼር ላርጋችሁ ብዬ ነው። ሳይንስ መመራመሩን መቼም አያቆምም እንደሚታወቀው ነው። ከዚህ በፊትም ብዙ የተለቀቁ ሳይንቲፊክ ፋክቶች አሉ። አሁንም ገና ወደፊትም የሚለቀቁ በጣም በርካታዎች አሉ። ይሄኛው ትንሽ ስላስገረመኝ ነው። አፕሪል 18 ላይ ነው የተለቀቀው። የተሰራው ሪሰርቹ አፕሪል 18 ላይ ነው ይፋ የሆነው እና የቆየ ሪሰርች ነው ይመስለኛል። እና ሳይንቲስቶች አንድ አዲስ ነገር እየነገሩን ነው። ያ ምንድነው? ላይፍ ኤግዚስት የሚያደርግበት አዲስ ፕላኔት ተገኝቷል። እና ይሄ ነገር ምንድነው? በጣም እንደሚታወቀው ህይወት የሚገኝባት ብቸኛዋ ፕላኔት ናት ኤርዝ፣ እኛ የምንኖርባት ማለት ነው። ሌሎቹ ፕላኔቶች ላይ ላይፍ ኤግዚስት እንደማያደርግ የሚታወቀው ሁሉም ሰው በትምህርቱም ያገኘው ነገር ወይም ደግሞ የሚማረው ያወቀው ይሄንን ምን እስካሁን ዓለም የምታውቀው ምድር ላይ ብቻ ህይወት እንዳለ። ሳይንቲስቶች ደግሞ ምንድነው እያሉት ነው? ሌላውም ዓለም ላይ ደግሞ ላይፍ ኤግዚስት ያደርጋል ብሎ አንድ ሪሰርች አወጡ። ምንድነው ብዬ ውስጡ ገብቼ ሳየው ሪሰርቹ እንደዚህ ነው የሚለው። ፕላኔቱ ስም ህይወት ይገኝበታል የተባለው ፕላኔት ስሙ K2-18b የሚባል ኤግዞ ፕላኔት ነው። ፕላኔቶች ያው የምናውቃቸው ፕላኔቶች በእኛ ሶላር ሲስተም ላይ በፀሐይ ዙሪያ የሚሽከረከሩ ፕላኔቶች 8 ናቸው። ሜርኩሪ፣ ቬነስ፣ ሳተርን፣ ጁፒተር፣ ዩራነስ፣ ኔፕቱን ያልጠራሁት ካለ እናንተ መጥራት ትችላላችሁ። እና ያሉቱ 8 ናቸው በፀሐይ ዙሪያ የሚሽከረከሩ ማለት ነው። እነዚህ ፕላኔቶች ብቻ አልነበሩም። በእርግጥ ያው ሳይንስ ላይ ድዋርፍ ፕላኔት የሚባሉ ደግሞ አሉ። ሪል እንደነዚህ እንደ 8ቱ ያልሆኑ ፕላኔቶች ትንንሽ የሚባሉት ማለት ነው። እና ይሄኛው ሪሰርች እንዴት ነው የተሰራው? ከኤግዞ ፕላኔት የሚባሉት ከነዚህ ፕላኔቶች ውጪ ናቸው። አሁን ይሄኛው በላይት ስፒድ ወይም ደግሞ በብርሃን ፍጥነት ብንሄድ አሁን እዚህ ጋር ላይፍ አለ ወደ ተባለችው ወደዚህኛዋ K2-18b ወደምትባለዋ ፕላኔት ለመድረስ 100 የብርሃን ዓመት ይፈጃል። ምን ያህል ሩቅ እንደሆነ አስቡት። 100 የብርሃን ዓመት ፈጅቶ ይህን ነገር እንዴት ነው ያወቁት? እንዴት ነው ቆይ ይህን ነገር የሚያወሩት? 100 የሚፈጅ ከሆነ በምን ፍጥነት ሄደው አይተው ነው ይህን ያህል የሚያወሩት ብላችሁ እንትን ካላችሁ ያው ስፔስ ላይ ያሉ ነገሮችን የሚጠናበት መንገድ አለ። እሱም በቴሌስኮፕ ነው። ቴሌስኮፕ የሚባለው መሳሪያ ያው እኛው በጣም ከርቀት ነገሮችን የሚያሳይ ነው። ከርቀት ስላችሁ እንደ ባይኖኩላር ሌንስ እንደምናምን የሆነ ካሜራ ላይ ዙም እንደምታደርጉት ምናምን አይደለም። በጣም ከምትገምቱት በላይ ርቀት ማለት ነው። ሚሊየን ኪሎሜትሮችን ተጉሶ ርቀት ላይ ያሉ ነገሮችን የሚያሳይ ማለት ነው ቴሌስኮፕ የሚባሉና በቴሌስኮፕ ነው ያዩት። ይሄንን የቴሌስኮፑ ስሙ ራሱ አለ እዚህ ጋር ጄምስ ዌብ ቴሌስኮፕ የሚባለው ነው። በሱ ቴሌስኮፕ ነው ያዩት። እና እንዴት ነው ይሄን ነገር የለዩት? ትራንስሚሽን ስፔክትሮስኮፒ የሚባል ነገር ነው ያካሄዱት። ይሄ ምንድነው? ቴሌስኮፖች የሚሰሩበት መንገድ አለ። ሌላ ፕላኔት ሲጠና ከዛ ፕላኔት የሚመጡትን ሪፍሌክት የሚደረጉትን ላይቶችን ዲቴክት ያደርጋል። ከዛም በኋላ ያመሳስላል ሌሎቹ ፕላኔቶች ካለው ነገር ጋር ማለት ነው። ለምሳሌ ይህንን ህይወት አለ ያሉበት ድምዳሜ ሩቅ ነው። እንዴት ነው ያወቁት የሚባለውን ስናይ ይሄ ቲም ይህንን ሪሰርች እየሰራ የነበረው ቲም ፕላኔት አግኝተው እዛ ላይ ያለው ነገር ሲመራመሩ ያገኙት ዳይሜታይል ሳልፋይድ የያዘ ሲግናል። ዳይል የሚባለው ኬሚካል ደግሞ የሚኖረው ሊቪንግ ቲንጎች ባሉበት ወይም ደግሞ ፕላንትና አንዳንድ ማይክሮቦች ሲኖሩ የሚታይ ሲግናል እና እዛ ጋር ፕላንትና ማይክሮብ አለ ማለት በቃ ኦንሊ ፕላኔት ይሄ ነገር ያላት ኤርዝ ናት። ስለዚህ እኛዋ አዲሷ ፕላኔት ይሄ ሲግናል ታይቶባታል ብለው ነው የደመደሙት ማለት። ስለዚህ ህይወት ይገኛል ብሎ በጣም ዲቪት አለ። አሁንም እያጣሩ ነው ያሉት፣ ግን ህይወት ይገኛል ብሎ እየታሰበ ነው ማለት ነው። እንግዲህ እናንተስ እስቲ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ህይወት ይገኛል ብላችሁ ታስባላችሁ? ከመሬት ውጪ ወይም ደግሞ አሁን ከምንኖርባት ከኤርዝ ውጪ ላይፍ ኤግዚስት ያደርጋል ብላችሁ ታስባላችሁ? ምን ይመስላችኋል? የነሱስ ሀሳብ እውነት ይመስላችኋል የሚለውን ደግሞ አስቀምጡልን። አዲስ የሆናችሁ ቤቱን መቀላቀል እንዳይረሳ። ናይስ ታይም